ሰላም ሰላም ጤና ይስጥልኝ ክብራትና ክብራን የኔ ብርቱካን ፋይፊቱ ቻናል ፋሚሊ ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ይብዛልኝ እና ዛሬ የጊሸኗ እመቤት ሀዘኔን ወደ ደስታ የቀየረችው አቡነ ማርያም እነሱን ተአምር ልንገራችሁ። እስከ መጨረሻ ተረጋጉና ቪዲዮውን አዳምጡት። እስቲ ሼር አድርጉት። ቪዲዮውን እስከ መጨረሻ አዳምጣችሁ ቪዲዮውን ሼር አድርጉት። የዛሬው ታምሪን እስከ መጨረሻ አዳምጡኝና ልንገራችሁ ማለት ነው። ዛሬ እንግዲህ በጣም ከፍቶኝ አዝኜ ተግቼ ነበር ሙሉ ቀን እና ስራ መስራት አልቻልኩም። ገባችሁ? ካለው የሆነ ምን ልበላችሁ ቤተሰቦች ከገጠመኝ አንፃር ስራ መስራትም አልቻልኩም ከነጋና ያው በባለፈው ዶሮች አስገብቼ ምናምን እንዳከሰሩኝ ነግሬያችኋለሁ። እንዳከሰሩኝ ነግሬያችሁ ነበረ። ከዛ ያው የተረፉትን ሸኳቸው ተቀለባችሁ በስተቀር እነዛ ዶሮች 20 ሺህ ብር አከሰሩኝ። እሺ ብዬ ቆይ ብዬ የቀሩትን ሸኩና ይሄን 20 ሺህ ብር እህል ግዛና ይበዛ ማሟ ይሆነኛል ብዬ ነዛ በነሱ ብር ባገኘሁት ብር 20 ሺህ ብር አክስረውን ያውም ተቀለው ውጭ ነው 20 ሺህ ብር ያከሰሩኝ። ከዛም በኋላ ምን አደረኩ መሰላችሁ? እህል ሸመኩበት። በዚህ ግማሽ ፐርሰንት እንኳን ያሟላልኛል ብዬ ማለት 20 ሺህ ብር ቢያከስረኝ ተህሎ ላይ 10 ሺህ ብር ባገኝ ትንሽ አስቀምጬ ያ ይጠጋግልኛል ብዬ እንደዛ አረኩኝ። ከዛ ደግሞ እስኪ ፍየል ልሞክር አልኩና ከተማ ነው መቼም ያው ፍየል አይጠፋም። ፍየል ፈላጊ ማለት ፍየል ይፈለጋሉ ለሆቴል ማለት ነው። ከተማ ስለሆነ በማንኛውም ቀን ይፈለጋሉ ማለት ነው። ስለዚህ ቆይ እስኪ ለዩ ፍየሎች ልግዛና አልኩና ቅዳሜ ዕለት ፍየል ገዛሁኝ። ቅዳሜ እንግዲህ የጥምቀት ገበያ ነበረ፣ የከተራ ዋዜማ ነበረ እና ከዛ ፍየል ገዛሁኝ። 2 ፍየሎች ወንዶች ናቸው ጠቦቶች። አንዱ 7000 ብር፣ አንዱ 650 ማለት 6500 ብር ማለት ነው። እና እንደዛ ገዛኋቸውና 7000 ገዛው ከወንድሜ ላይ ነው። ገባችሁ? ከዛ አቅም አለው ትንሽ ሰውነቱ ጓ ያለ ነው። ይሄ ደግሞ ሲበላ በዚህ በአቅሙ ልክ ሲይዝ አሲቱ ምኑን እያበላሁት አይኔ ሁሉ መጭሙጫል። እውነት በጣም ነው ያዘንኩትና በጣም ነው ያለቀስኩት ማለት ነው። ገባችሁ? ማለት ፈተና ስለበዛብኝ ማለት ነው። ለምን ማለት ያኔ ያለ እኔ ፀሐይ ብርድ ነው አልልም ትሰራ እንደምታውኝ ጥቁር ቁር ብያለሁ። ፊቴ በብርድ ተበላሽቷል ማለት ነው። ይሄው እንደምታውት ነው ፊቴ በብርድ ተበላሽቷልና ስሰራ ፀሐይ ነው ብርድ ነው ይሄ ቀትር ነው ያለ ሰዓት ነው አልሄድም ጧት ብርድ ነው አልነሳ ምናምን አይደለም። ባገኘሁት አጋጣሚ ለመስራት ብቻ ነው መጣጣረው። በዛ አጋጣሚ አይደል ከወንድሜ ላይ ገዛሁት ፍየል ምን አደረገ መሰላችሁ? የዱዱ መድኃኒት ገዛሁለትና በጣም ሆዱ ሲጮህ ምናምን በአፍንጫው ንፍጥ በጣም ሲመጣ ጊዜ የዱዱ መድኃኒት ገዛሁና የጥምቀት በገዛሁት በ3ኛው ቀን የዱዱ መድኃኒት ለሁለቱም ሰጠኋቸው ማለት እኩል አይነት መድኃኒት። ከዛ ያኛው ምንም ላንዴ ያዞረው ያኛው ይሄኛው ምንም አላለም። ከዛ በቃ አላ ሰጠኋቸው ሰኞ ዕለት። ከዛ ማክሰኞ ማታ ለሊቱን ሲቀዝና አደረ። ይሄኛው ተወንድሜ ላይ ገዛው ፍየል ማለት ነው። ሲቀዝና አደረ። ከዛ ምን ላድርገው ይተዋል ብዬ ማሳም ወሰርኩት። ደህና ሲበላው አለ ማክሰኞ ሮብ ዕለት ማለት ነው ሲበላው አለ። ከዛ በቃላ በጣም እየባሰበት ሄደ። ሮብ ዕለት ማታ በጣም ሲቀዝናሉ ጧት ስነሳ በጣም ተጎርቷል። በቃ ብላ ብለውም አልበላም አለኝ። ምን ብሰጠው ቢያለኝ መቸለት መሰላችሁ? ኖ ሮብ ዕለት ደህና ውሏል ማለት ነው። ሮብ ዕለት ደህና ውሏል። ሮብ ዕለት ደህና ውሎ ሐሙስ ዕለት ማለት ነው። ትናንትና ዛሬ አርብ ነው።
ሐሙስ ዕለት ነው እምቢ ያለኝ። ከዛ ሳይው ምናምን በጣም ሲጎዳ ጊዜ በጣም ነው የሚቀዝነው። ሽንቱ ደም ነው የሚመስለው። እናንተ ተፍየል ጭንቅላቱን መቻላቀፍ በአፍንጫውን ንፍጥን የሚወርደው ቅዘን ይለዋል። ይውላችሁ የፍየል በሽታ ቅዘን ይለዋል። በአፍንጫው ንፍጥ ነው የሚወርደው። ንፍጡ በቃ ፍን አድርጎታል። እንደ ኮረና ማለት ነው። የኮረና ጊዜ ራሱ እንደዚህ ያፍናል? ኧረ አያፍንም። ከዛ ምን ላድርግ ሐኪም ቤት ወሰድኩ፣ አሳከምኩት። መጣ ሊጥም በጣበልኩለት፣ እንጀራም ትንሽ በላልኝ። አይ ምንም አይለው ተመስገን አልኩኝ። አደረ። ዛሬ ዓርብ ጠዋት ስነሳ ብሶበት አገኘሁት። ብሶበታል። ቅዘን ነው ቁር አፍንጫው እንደዚህ ፍናርጎታል። እንደዚህ እየጠረኩለት ንፍጡን እያናፈኩት ይሄ ጋር የደረቀውን እየጠረኩለት ምን ላድርገው? ገንዘብ ነው ቤተሰብ 7000 ብር ነው ያወጣሁበት። ከዛ እየጠራረኩለት የደረቀውን አረፈደ። እኔም ስራ እንዴት ልስራ? እሱን ብቻ ነው ዘሩ የማየው። እዛ ወደፊት ቤት ለመስራት አላማ አለኝ፣ ሀሳብ አለኝ። ነገሮች በየተርኪብርኪው በኪሳራ እየሄዱ ነው አልኩና በጣም አዘንኩኝ። በቃ ስራ መስራት አንድ መስራት አልሰራ 4 ሰዓት ሆነ። ከዛ 4 ሰዓት ሲሆን እዚህ ተኝቶ ነበር። አሸዋ ላይ ለቅቄው ተኝቶ ነበር። አስወጣሁና ወደ ውጭ 4 ሰዓት በኋላ እስኪ መሞቱት አልቀረ ቆይ ላስወጣና ውጭ ላይ ለሆን መተያን በፊት ግን ወተት ሁሉ ግቻዋለሁ። ወተት አለቤ ላምስላለችኝ አለቤ ተኩሶት ጋኩት በራሴ ይዤ ማለት ነው። ሰው እንኳን የለኝም ነበር። እንደዚህ አግልም አፉን ከፈኩና እንትን ግን እንጨት አጋድንኩበት አፉ ላይ እንዲከፈትልኝ ማለት ነው። ለመጋት እንዲመቼ ግማሹን ጋኩት፣ ግማሹን አስደፋይ ማለት ነው። እሺ ብዬ ያው ከዛ 4 ሰዓት ሲሆን አወጣሁት ውጭ ላይ ሳወጣው ተመለሰና ገባ። ጓደኛው ውጭ ላይ ቀረ። እኔ እዛው ውጭ ላይ ቁጭ አልኩኝ። ውጭ ላይ ቁጭ እንዳልኩ የማዘር ጓደኛ መጣች። ወይ እንዴት ነው ተሻለሽ አለችኝ። አሁን እንኳን ተሽሎኛል እግዚአብሔር ይመስገን አሁን ተመስገን ነው አልኳት። ባለፈው ጨጓራዬ ነው በጣም አሞኝ አይታይ ነበርና እግዚአብሔር ይመስገን አሁን ተሽሎኛል አልኳትኝና ከዛም በኋላ እንዴ ደሞ ፍየረረኝ ነገባሽ አለችኝ። አይ አንቱ ደሞ ፍየል ገረኝነቱ ሳይሆን አረ ፍየልም ታመመ። 2 ፍየል ገዝቼ አንደኛው ታመመ ተወንድሜ ላይ ያመጣሁት የገዛሁት አልኳት። አንቱ ነው ማለት እንደዛ ኢሚታሪ ምንሽ ተወንድሜ ላይ የገዛሁት ፍየል ታመመብኝ። አንቱዬ እንደው አይ ስላቸው እነሱም ተገዙና አይ አንቺ ለድካም ያደለሽ ወይ ረፍት አላረግሽ ዝም ብለሽ እንዲሁ ድካም ብቻ አይ ያሉ ተገዙና ባለፈው እነዛ ዶሮች እንደዛ ከሰሩሽ። አሁን ደግሞ ሁለተኛ ፍየል እንደዚህ ለምን ይሆነ አተዩም አንቺ እንደሆነ እንስሳቱ ጋር አልሆነልሽ አልተሳካልሽ ባንዷ አየሽው አተዩም አሉኝና እነሱም ተገዙ ማለት ነው። እግዚአብሔርን እምላችሁ ተገዙና አዘኑ። በጣም ነው ያዘኑት። ምን መሰላችሁ ያዘኑበት? እኔ እንደ ጓደኞቼ ወይንም ጸጉር ቤት ሄጄ ጸጉሬን ተሰርቼ ወይን ራሴን አልንከባከብም፣ ፊቴ እንደ አሮጊት ፊት ነው፣ ፀሐይ ብርድ አልልም፣ ቦቱ መስራት አለብኝ፣ ቦቱ ማግኘት አለብኝ ብዬ ፀሐይ ብርድ አይደለም ትሰራ ሲሄድ ማለት ነው። ሁሌ ባገኘሁት ታይም ነው የምሄደው። እሺ ለድካም ያደለሽ አሉኝ። ይሄንማ የምታወሩት አለው አረዳ ላምሽን ብቻ እየተንከባከብሽ አተላውን ምንም ይያሽ ላምሽን ብቻ ተንከባከቢ፣ እንደው ሌላው ስራው እንኳን ይቅርብሽ፣ ምንም አልሆነልሽ፣ ብትደክሚ አልሆነልሽ፣ ድካም ትርፉ አሉኝና ከዛ መላው ሲጠፋቸው እኔ ጋር የጊሸኗ መቤት ጸበል አለ። ከጊሸን እንግዲህ ሴትዮዋ ጊሸን ሁሌ ትሄዳለች። አይኔ ነጭ ያዘው። በጣም ነው የደበረኝና በጣም አለቀስኩኝ ምናምን ነገር እና በዛ አጋጣሚ በአብዛኛው ጊዜ አይኔ ነጭ እየያዘ ነው ማለት አሁን ራሱ ነጭ እንደያዘ ነው። ስለዚህ እኔ ጋር ይሽኖ መቤት ማርያምን ጸበል ሰጥሻለሁ
ከዛ ደግሞ የአቡነ ማርያም እምነት ሌላ ጋር ፈልጌልሽ እሱም መጥተሽ ጋቸው የሆነ ሰው እንደዚህ በሬው መንገድ ላይ ታሞ ወርቆ ዝርግትግት ብሎ በቃ ሞተ ተብሎ ተተባለ በኋላ የአቡነ ማርያም እምነትና የጊሾኗ እመቤትን ወስጀለት ግቶት በሬው ዳነለትና ይሄው አሁን ቀልቦ ሸጠው። በዛ አጋጣሚ ተሞተ በኋላ ነው የዳነለት አሉኝ። አይ የሆነ አላ ጁልል ብያለሁ። አሁንም እንደዛው ጁልል እንዳልኩኝ ላጠፋትና እኛን ሴትዮ ሄድኩና ከዛ ሄደው የአቡነ ማርያምን እምነት ለምነው አመጡልኝ። ከዛ የጊሾኗ እመቤትን ጸበል ሰጡኝ። እነሱ በአመት መስከረም በአመት ጊሸን ይሄዳሉ። ዘንድሮም ሄደዋል፣ አምናም ሄደዋል። ገባችሁ? ስለዚህ ሰጡኝና ይዤ መጣሁኝ። ከዛ አሁንም ጋትኩት፣ ሰውነቱንም ማሻሸሁት። የሆነ አላ ትንሽ ቆይታለና የሆነ ሰው እንዴት ነው የሆነ ታሞ ተኝቶ እንዴት ነው ስመመን የሚወስደው? ታምር ነው፣ መብርሃንን ታምር ነው። ከዛ ስመመን ወሰደው፣ በቁሙ ስመመን ወሰደ ደረገው። እንግዲህ ይለይል አልኩና እኔም አሁንም የማይወስዱ ነው። ስራ እኮ አልሰራም፣ እግዚአብሔርን ስራ አልሰራም። 6 ሰዓት እኮ ነው ተቀኑ፣ 6 ሰዓት እኮ ነው ዛሬ አርብ ማለት ነው። 6 ሰዓት እኮ ነው ተቀኑ፣ ስራ አልሰራም። የማይወስዱ ነው ፍየሉም ማለት ነው። ገባችሁ? ከዛ ስመመን ወሰደ ደረገው፣ እንደ ሰው ማለት ነው። ተአምር ነው። እንደ ሰው ደረገው ስመመንና ከዛ ማመንዘህ ጀመረ። ትንሽ ቆይቶ ማለት ነው ማመንዘህ ጀመረ። ከዛ ማመንዘህ ጀመረና ከዛ ምግብ ፈለገ። ግን ለአቡነ ማርያም ተስዬ ለጊሾኗ ማርያም መባውን ልከፍል ተላው ላይ ተስዬ ነው። ገባችሁ? በተዛም በፊት ብዙ ጸበል እምነት ቀብቻለሁኝ። ግን ያው ያለ መዳኛው አይድንም አንድ ሰው ማለት ነው። ከዛም በኋላ ማመንዘህ ጀመረ፣ ምግብ ፈለገ። ከዛም በኋላ እንጀራ ራሱ በላልኝ ማለት ነው። ይሄ ፍየል እንጀራ ራሱ በላልኝ። በፊት ሊጥ ምንም ውሃ ራሱ ያልጠጣውን ውሃ ጠጣ። ከዛ ምግብ ፈለገ። አሁን ላበላችሁ እጄ ሌላ ጓሮ ውስጥ ነው ያለሁት ማለት ነው። አሁን እያበላኋቸው ነው፣ ድኖልኝ ማለት ነው። በአንድ ቀን ከ6 ሰዓት በኋላ ይሄው በዚህ ሰዓት ውስጥ ፍየል ድኖልኝ። ጊሾኗ ማርያም ታምር ይሄንን ይመስላል። ቤተሰቦች እናንተንም ትስማችሁ እስከ መጨረሻ ያዳምጣችሁ። እንግዲህ ሼር አርጉት። የጊሾኗ ማርያም ታምር እስከ መጨረሻ አዳምጡ ቤተሰቦች። እውነት በጣም ነው ደስ ያለኝ። አላ ሰርታ ነበር ወደቀች ይሏችኋል። ጎረቤትም አሁን ዶሮ ማስገባች ደረሰች፣ ምንም ሞከረች ደረሰች ነው የሚሏችሁ። እኔ ደግሞ ተመሞከሪ ወደ ኋላ አልልም፣ በአንዱ ስወርቅ በአንዱ ነው ሞከረው እንጂ አላርፍም። ለምን እንደሆነ አላቅም። በቃ አረፊ ብሉኝ አላርፍም። ለምን እንደሆነ ጥያቄ ሆነብኝ። ቤተሰብ አላርፍም። በቃ በአንድ ተወርቅ በአንዱ የምስለው ስራ ብቻ ነው። ስራና ግን እስካሁን ጥሩ የሚለወጥበትን አልገጠመኝም። የምስለው ስራና ስራ ብቻ ነው። ገባችሁ? በአንዱ ተወርቅ በአንዱ ስላለሁኝና ይሄንን ይመስላል የዛሬ ቪዲዮ።